SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 5 ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው 5.3 ፋሺስት ኦኩፔሽንስ ኤንድ ፓትሪዮቲክ ሬዚስታንስ የሚል ይሆናል። 5.3.1 ኮሎኒያል አድሚኒስትሬሽን የቀኝ ግዛት አስተዳደሩ ምን ይመስል ነበር የሚለውን ነው በዛሬ ትምህርት ላይ የምንመለከተው ማለት ነው። ፋሺስት ሩል ኢን ኢትዮጵያ lasted for 5 years. Italian East Africa was divided into 6 regions with their respective capitals. እና ይሄ ማለት በኢትዮጵያ የፋሽስት አገዛዝ ለ5 ዓመታት ያህል የቆየ ነበርና በእነዚህ ዓመታት ውስጥ ኢትዮጵያ አንዱ የጣሊያን ኢስት አፍሪካ ኤምፓየር አካል ሆነች ማለት ነው። በተጨማሪም ከኢትዮጵያ ውጪ ኤርትራንና የጣሊያን ሶማሌላንድንም ያካተተ ነበር ይሄ የጣሊያን ኢስት አፍሪካ ኤምፓየር ማለት ነው። እና እነዚህ ሀገራት በ6 ክልሎች እስከነዋና ከተሞቻቸው የተከፋፈሉ ነበር በጣሊያን ኢስት አፍሪካ ኤምፓየር ስር ሆኖ ማለት ነው። አንደኛውን ስንመለከት ኤርትራ it include ትግራይ ካፒታል ሲቲው ደግሞ አስመራ። ኤርትራ ትግራይን ይዞ ካፒታል ሲቲው አስመራ፣ አምሃራ ደግሞ በጌ ምድር ወሎ፣ ጎጃም፣ ኖርዝ ሸዋን አጠቃሎ ካፒታል ሲቲው ደግሞ ጎንደር ላይ ነበረ። ኦሮሞ እና ሲዳማ አንድ ላይ ሆኖ ካፒታል ሲቲያቸው ደግሞ ጅማ ላይ ነበረ። አዲስ አበባ ወይም ሸዋ ካፒታል ሲቲው አዲስ አበባ ላይ ነበረ። ሐረር እዛው ሐረር ላይ ነበረ ካፒታል ሲቲው። ስድስተኛው ደግሞ የጣሊያን ሶማሌላንድ ደግሞ ኦጋዴንን አጠቃሎ ካፒታል ሲቲው ደግሞ ሞቃዲሾ ላይ ያካተተ ነበረ ማለት ነው። each of the 6 region had its own governors and generals. The highest authority in Italian East Africa was held by Mussolini's viceroy who lived in the Gannat al-Lul Palace in now Addis Ababa University. Addis Ababa was the center of Italian East Africa. እና ከላይ የገለጽኳቸው 6 ክልሎች የየራሳቸው ጠቅላይ ገዢ ነበራቸው ማለት ነውና በጣሊያን ኢስት አፍሪካ ውስጥ ደግሞ ከፍተኛውን ስልጣን የያዘው የሙሶሊኒ ተወካይ ነበርና እሱም ይኖር የነበረው በገነተ ልዑል ቤተ መንግስት ውስጥ ነበር ማለት ነው። እና ይሄ ቤተ መንግስት በአሁን ጊዜ የአዲስ አበባ ዩኒቨርሲቲ ተብሎ የሚጠራው ቦታ ላይ ነበር ማለት ነው። እናም አዲስ አበባ የግዛቱ ዋና ከተማ ነበረች ማለት ነው። ይሄ የጣሊያን ኢስት አፍሪካ ኤምፓየር ካፒታል ሲቲዋ ማን ነበረ? አዲስ አበባ ላይ ነበር ማለት ነው። ሙሶሊኒስ ቫይሰሪ አር ዘ ፎሎዊንግ ኦርደርሊ እና ይሄ የሙሶሊኒ ተወካይ ባለስልጣናቶች የያዟቸው ቦታዎች በቅደም ተከተል የተከፋፈለ ነበር ማለት ነው። ወይም ስልጣናቸው በቅደም ተከተል ነበር። አንደኛው ፈርስት ፔትሮ ባዳጎሊዮ ነበር፣ ሁለተኛው ሩዶልፍ ግራዛኒ፣ ሶስተኛው ደግሞ አማዶ ኡምቤርቶ ኦር the Duke of Aosta ነበሩ ማለት ነው። The last one considers as more liberal minded than those before him. እና ከፔትሮ ባዳጎሊ ሩዶልፍ ግራዛኒ በይበልጥ አማዶ ኡምቤርቶ የሊበራል አስተሳሰብ እንደነበረው ይነገር ነበር ማለት ነው። During the years of Italian occupation, fascist authority in Ethiopia was largely confined to their urban centers. እና በጣሊያን ወረራ ጊዜ ወይም በወረራው ዓመታት ውስጥ የፋሽስት ባለስልጣናቶች በኢትዮጵያ የነበራቸው ስልጣን በከተማ ብቻ ላይ ተወሰነ ነበር። እና በዚህ ምክንያት ፋሽስቱ የወረራቸውን ከተሞች ውስጥ የራሱን ሐሳብ የሚያመለክቱ ነገሮችን ነበረ የሚሰራው ማለት ነው። በተጨማሪም አዲስ አበባ የኤምፓየር ዋና ማዕከልም ስለነበረች በከተማ ውስጥ በርካታ ፕሮጀክቶችን ማከናወን ችለዋል ወይ መስራት ችለዋል ማለት ነው። The fascists introduced electricity, new road and pure water to the city. Mercatos served as a commercial centers before Mercato commercial centers of Addis Ababa was Arada, cotton and cement factory established at Drredawa. እና ፋሽስቶች አዲስ አበባ ላይ የተለያዩ ፕሮጀክቶችን ጀመሩ አላለም። ከዛ ለመጀመሪያ ጊዜ እንደ ኤሌክትሪክ መብራት እና በአዲስ አበባ ላይ የንጹህ ውሃ አቅርቦት የመሳሰሉትን አገልግሎቶችን አስተዋውቀዋል ማለት ነው። በተጨማሪም በአዲስ አበባ በደቡብ ምዕራብ
ክልል ላይ መርካቶን ለንግድ ማዕከልነት እንዲያገለግል አድርገዋል ማለት ነው። እና በተጨማሪም በተለያዩ የአገሪቱ ከተሞችም በርካታ የማኑፋክቸሪንግ ኢንተርፕራይዞችንም ገንብቷል። ከነዚህ መካከል የድሬዳዋ ጥጥና ሲሚንቶ ፋብሪካዎች እንዲሁም የምግብ ዘይት ፋብሪካዎች እና የዱቄት ፋብሪካዎች በሌሎች በርካታ ከተማዎች ውስጥ ገንብተዋል ማለት ነው። እና ከሁሉም በላይ ትኩረት ሰጥተው ይሰሩት የነበረው የመንገድን ግንባታ ነበረ ማለት ነው። ምክንያቱም ግዛታቸውን ለማስፋፋትና ቀኝ ግዛታቸውን እንዲስፋፋ ለማድረግ የግድ የመንገድ ግንባታ ያስፈልጋቸው ነበርና የመንገድ ግንባታ ላይ ትኩረት ሰጥተው ይሰሩ ነበር ማለት ነው። ያም ሆኖ በፋሽስት ወረራ ጊዜ የተሰሩት ብዙዎቹ መንገዶች ከወረራው በኋላ በኢትዮጵያ የምድር ትራንስፖርት አውታር እንዲስፋፋም መሰረት ሆኗል ማለት ነው። እና በተጨማሪም ጣሊያኖች በከተማ ውስጥ አዳዲስ ያኗኗር ዘይቤዎችንም አስተዋውቀዋል። ሌላ የምናየው ርዕስ ደግሞ 5.3.2 the patriotic resistance የአርበኞችን ተቃውሞ ነው የምንመለከተው ማለት ነው። Fascist authority largely limited to urban centers, the rulers or countryside area were the centers of national liberation struggle. ይህም ማለት ከላይ እንደገለጽኩት በወረራው ዓመታት ውስጥ የፋሽስት ባለስልጣናት ስልጣናቸውን በአብዛኛው የሚጠቀሙት በከተማ ውስጥ ብቻ ነበር፣ ወይም በከተማ ማዕከል ያረገ ብቻ ነበር፣ ወይም በከተማ የተወሰነ ነበር። ይህም የሆነበት ምክንያት ገጠራማ አካባቢዎች የናሽናል ሊበሬሽን ስትራግል ማዕከልም ስለነበሩ ነው ማለት ነው። እና እነዚህ አርበኞች በፋሽስት ወረራዎች ላይ የተለመደውን ጦርነትን ማድረግ ችለው ነበረ። The patriotic resistance movement developed into two distinct stages. The first phase lasted until February 1937. እና ይሄ የተቃውሞ እንቅስቃሴ በሁለት የተለያዩ ደረጃዎች የተከፋፈለ ነበር። እና የመጀመሪያው ደረጃ እስከ የካቲት 1937 ድረስ የቆየ ነበር። The prominent leaders of the resistance of the early phase were high-ranking nobilities. ራስ ደስታ ዳምጠው፣ ራስ እምሩ ኃይለሥላሴ፣ አበራ ካሳ እና አሰፋ ወሰን ካሳ። እና ይህም ማለት በፈርስት ስቴጅ ላይ ወይም ፈርስት ፌዝ ላይ ከተቃወሙት ውስጥ ወይም ከተቃዋሚዎች ውስጥ ታዋቂና ከፍተኛ ደረጃ የነበራቸው መኳንንቶች ነበሩ። ከነዚህ መካከል ታዋቂ ከሆኑት ማለት ነው ራስ ደስታ ዳምጠው፣ ራስ እምሩ ኃይለሥላሴ እንዲሁም ሁለቱ የራስ ካሳ ኃይሉ ልጆች አበራና አሰፋ ወሰን ካሳ ነበሩበት ማለት ነው። እና እነዚህ ታዋቂ መሪዎች የኢትዮጵያን ጦር በማይጨው ከተሸነፉ በኋላ መፍረሱን ተከትሎ ራስ እምሩ ከፋሽስቶች ጋር የሚያደርጉትን ጦርነት ለመቀጠል ሙሉ ለሙሉ እምነት አልነበራቸውም። ምክንያቱም በዛን ጊዜ በሰራዊቱ ላይ አሰቃቂ ጉዳት ደርሶበት ነበር። ከነዚህ መካከል ርህራሄ የለሽ የቦምብ ጥቃት ደርሶባቸው ነበረ። የተመረዘ ጋዝ፣ የተለያዩ ነገሮች ደርሶባቸው ነበር እና እነዚህ ነገሮች ልቡን ሰብሮት ነበር። ነገር ግን የተለያዩ ሁኔታዎች የፈርስት ፌዙን የተቃውሞ እንቅስቃሴ ውስጥ እንዲገባ አድርጎታል ማለት ነው። እና አንዱን አመራር እንዲወስድ አስገድደውታል ማለት ነው። እና ከላይ እንደገለጽኩት ራስ እምሩ የኢትዮጵያ ጊዜያዊ መንግስት ሆነ። ከዛ በኋላ የኢሉባቡር ከተማ ጉሬን ደግሞ እንደ ዋና ከተማ መቀመጫው አድርጎ ወሰዳት ማለት ነው። እና ከዛም ራስ እምሩ በሽሬ ግንባር ከፋሽስት ወታደሮች ጋር ለመጨረሻ ጊዜ ከተፋለሙ በኋላ ወደ ጎሬ በማፈግፈግ የተወሰኑ ወታደሮችን አገኙ ማለት ነው። Educated Ethiopian soldiers and officers were agreement set up Black Lion organization in order to continue the resistance. The organization military leaders are Lieutenant Colonel በላይ ኃይለ አብ፣ ክፍሌ ነሲቡ and ከተማ ባሻ። እና አሁን እንዳልኩት ራስ እምሩ ለመጨረሻ ጊዜ በሽሬ ግንባር ከፋሽስቶች ጋር ከተፋለመ በኋላ ወደ ጎሬ በማፈግፈግ የተወሰኑ ወታደሮችን አገኙ አላለም። እና እነዚህ ወታደሮች እና መኳንንቶች ከአንድ የተማሩ ኢትዮጵያውያን ጋር በመተባበር የተቃውሞውን እንቅስቃሴውን ለማስቀጠር
ጥቁር አንበሳ የሚባል ወይም ብላክ ላዮን የሚባል ድርጅትን አቋቁመዋል ማለት ነው። እና የድርጅቱ ወታደራዊ አመራሮች የነበሩት ሌተናል ኮሎኔል በላይ ኃይለ አብ፣ ክፍሌ ነሲቡና ከተማ ባሻ ነበሩ ማለት ነው። ራስ እምሩ was forced to take leadership of the movement and to strike on fascists in Addis Ababa. ራስ እምሩ organized troops from Wallagga and Ilibabor to enter Addis Ababa, but they were defeated near Gojab rivers by fascists. እና ቅድም የገለጽኳቸው ሰዎች በላይ ኃይለ አብ፣ ክፍሌ ነሲቡ፣ ከተማ ባሻ የመሳሰሉት ተቋሞቻቸውን በመቀጠል ራስ እምሩን የንቅናቄው አመራር እንዲይዝ ወይም አመራር እንዲሆን አስገደዱት ማለት ነው። እና ወደ ጦርነቱ ለመሄድ ተዘጋጁ። እና እነማን ናቸው ወደ ጦርነቱ ለመሄድ የተዘጋጁት ስንል የራስ እምሩ ወታደሮች እና ከወለጋና ኢሊባቦር የተሰባሰቡ ሰዎች ላንድ ሎርዶችንም ጨምሮ በራስ እምሩ የሚመራው አዲሱ ኃይል ወደ መሃል ለመዝመትና አድማ ለመምታት አቀዱ ማለት ነው። እና ይሄ የጦር ሰራዊት ጣሊያኖች ላይ ጦርነት ከመክፈቱ በፊት እንዳለመታደል ሆኖ ኃይሉ ምንም አይነት ግስጋሴ ከማድረጉ በፊት የተለያዩ ችግሮች ገጠሟቸው ማለት ነው። እና ከነዚህ መካከል ከጅምሩ በአካባቢው ጠላት የሆኑ አካላት አጋጠሟቸው። ከዚያም በተጨማሪ የኢትዮጵያ የገጠር አካባቢዎች በፋሺስቶች ተላላኪዎችም ተወረሩባቸው ማለት ነው። እና እነዚህ ሁሉ በመሆናቸው ምክንያት ከሩቅ ሆኖ እርምጃ መውሰድ በጣም አደገኛ ስለሆነ በዚህ ምክንያት እነዚህ ሰራዊቶች በደቡብ ምስራቅ ኢትዮጵያ አቅራቢያ ለወራት በአስቸጋሪ ከቆዩ በኋላ የራስ እምሩ ወታደሮች በጎጀብ ወንዝ ተሸንፈው እጃቸውን ለመስጠት ተገደዱ ማለት ነው። Another leaders of anti-fascist was ራስ ደስታ ዳምጠው also obtained some resistance from patriotic force from ደጃዝማች በየነ መርዕድ and ደጃዝማች ገብረ ማርያም ስጋሪ. ራስ ደስታ was defeated by force of fascists at Gogeti or in village of Kurage in February 1937. Fascists captured ራስ ደስታ and killed him at Butajra town, publicly exhausted him by firing squads. እና በሌላ በኩል ደግሞ የጸረ ፋሺስት ተቃዋሚ መሪ ሆነው ራስ ደስታ ዳምጠው ነበሩ። እና ከዚህ በፊት ካጋጠማቸው ከዶሎ ኦዶ ዘመቻና ከገናሌ ዶሪያ ጦርነት በኋላ ራስ ደስታ ዳምጠው ከሰራዊታቸው የተረፈውን ወደ መሃል ሀገር እንዲሸሹ አድርገው ነበር። እና በዚህ ጦርነት ላይ እንደ ጥሩ ነገር የሚጠቀሰው በገናሌ ዶሪያ ጦርነት ወደ ኢትዮጵያ የከዱ ኤርትራውያን ወታደሮች ነበሩ። እና ስለዚህም እነዚህ ወታደሮች ለፋሺስት ኃይሎች እጅ መስጠት ሞትን ስለሚያስከትልባቸው ከጣሊያኖች ጋር ለመፋለም ቆረጡ ማለት ነው። በእርግጥም ይሄ የኤርትራውያን ቁርጠኝነት ነው ለራስ ደስታ ለተወሰነ ወራት የፋሺስቶችን ወታደሮች በመዋጋት ረገድ አስተዋጽኦ ያደረገለት ማለት ነው። እና በመጀመሪያ ላይ ራስ ደስታ ዳምጠው በደጃዝማች በየነ መርዕድና በደጃዝማች ገብረ ማርያም ጋሪ ከአርበኞች ግንባር የተወሰነ እርዳታን አገኙ። ከዛ ጣሊያኖች በራስ ደስታ ላይ ጥቂት የማይባሉ ተዋጊ ቡድኖችን አደራጁባቸው። ከዚያም ራስ ደስታንና ተከታዮችን ለማደን በተለያዩ አቅጣጫዎችም ላኩባቸው። ከዛ ከወራት ፍለጋና የማያባራ ግጭት በኋላ በመጨረሻም የፋሺስት ኃይሎች ከራስ ደስታ ጋር በጉራጌ ጎዲቲ መንደር ተዋጉና በየካቲት 1937 ያዟቸው ማለት ነው። The two sons of ራስ ካሳ አበራ and አሰፋ ወሰን became famous for taking part in the abortive attack in Addis Ababa. The attacking of fascists by Ethiopian patriotic planned into four directions in Addis Ababa. እና ይሄ ማለት ሁለቱ የራስ ካሳ ልጆች አበራና አሰፋ ወሰን በአዲስ አበባ ላይ በተካሄደው ጣሊያንን የማስወረድ ጥቃት በመሳተፋቸው ምክንያት ታዋቂ ሆነው ነበረ። እና ይህም ጥቃት በ1936 ክረምት አዲስ አበባን ከተለያዩ አቅጣጫዎች በተመሳሳይ ጊዜ በማጥቃት የፋሺስትን አገዛዝ የማስቆም እቅድ ነበር ማለት ነው። እና በዚህ እቅድ ላይ ገጠር ውስጥ ያሉት አርበኞችንም ያካተተ ነበረ። ከዛ በኋላ አዲስ አበባ ላይ ህዝባዊ አመጽ እንዲቀሰቀስ በማድረግ
አዲስ አበባን የማጥቃት ሀሳብ ነበራቸው እና ይሄ ኦፕሬሽናዊው ስሌት የፋሽስትን አገዛዝ ለማጥፋት ይረዳል ተብሎ ይታመን ነበር እና ጥቃቱንም በአራት አቅጣጫዎች ለመምታት እቅዶች ነበራቸው ማለት ነው እና በየአቅጣጫው የአርበኞች መሪዎችም ተመድበው ነበር። ከነዚህ መካከል ኖርዝ ኦፍ አዲስ አበባ አበራ ካሳ ኤንድ አሰፋ ካሳ፣ ሳውዝ ኦፍ አዲስ አበባ ራስ አበበ አረጋዊ ኤንድ ኢስት ኦፍ አዲስ አበባ ደጃዝማች ፍቅረ ማርያም ይነዱ እና እነዚህ ሰዎችም በየአቅጣጫው ተመድበው ነበር ማለት ነው። The bishops of Wello, Abuna Petros, an outspoken anti-fascist patriotic, was a moving spirit behind the plan, but the attack was poorly planned and lacked effective coordination and timing. Abuna Petros catch of publicly exhausted on 21 July in 936. እና የሁሉ ጳጳስ አቡነ ጴጥሮስም ከነዚህ ሁሉ እቅዶች ጀርባ አንዱ መንፈሳዊ አባት ነበሩ። ነገር ግን እንዳለመታደር ሆኖ ጥቃቱ በደንብ ያልታቀደና ውጤታማ ቅንጅት ጊዜም ያልነበረው ነበርና እያንዳንዱ ቡድን በፋሽስቱ በቀላል መመታት ጀመረ ማለት። ከዛ በተናጠልም ጥቃቱን ማከናወን ጀመሩ። ነገር ግን አቡነ ሰላማ ተይዘው በአደባባይ ተገደሉ። Aberra and Asafa Wasan retreated to Salale to the north of Addis Ababa. Afterward, they were persuaded by Ras Haile Teklehaimanot, the leading fascist collaborators, who promised them they wouldn't be killed to surrender to fascists. But Italians or fascists not keeping the promise, killing the two brothers on 21 December in 936. እና ቅድም እንዳልኳችሁ ጥቃቱን ለየብቻ ማድረግ ጀመሩና አቡነ ጴጥሮስም ሞቱ አላልም። ከዛ አበራና አሰፋ ወሰን ከአዲስ አበባ በስተሰሜን ወደሚገኘው ሰላሌ አፈገፈጉ። ከዚያም በኋላ የፋሺስቶች ተባባሪ ሆነው ራስ ኃይሉ ተክለሃይማኖት አትገደሉም፣ እጃችሁን ለፋሽ ብትሰጡ ይሻላችኋል ብሎ እጃቸውን እንዲሰጡ አደረጉ። ነገር ግን ጣሊያኖች የገቡትን ቃል አልጠበቁምና ሁለቱም ወንድማማቾች በዲሴምበር 21 1936 ተገደሉ ማለት ነው። ደጃዝማች ባልቻ was killed while fighting the fascists in the southern parts of Addis Ababa. At the place he was killed, a memorial hospital, the ደጃዝማች ባልቻ hospital, was later constructed and still bear his name. እና ደጃዝማች ባልቻ ደግሞ የተገደለው በደቡብ አዲስ አበባ ፋሺስቶችን ሲዋጋ ነበርና በተገደለበት ቦታ ላይ የመታሰቢያ ሆስፒታል ዘግይቶም ቢሆን ተገንብቶለታልና እስካሁን ድረስ በስሙም እየተጠራ ይገኛል ማለት ነው። ሌላም ነው ደግሞ the second phase of patriotic resistance ሁለተኛው ምዕራፍ የአርበኞች ሬዚስታንስ ምን ይመስላል የሚለውን ስናይ it was marked by the outcomes of an abortive attempt to kill Marshal Grazani in February 1937 እና በሁለተኛው ምዕራፍ የአርበኞች መምጣት በየካቲት 1937 ግራዛኒ እንዲሞት ሙከራ ያደረገ ነበር ማለት ነው። እና the action was taken by Abraham Deboch and Moges Asgedom in a public gathering called at the Gannate Lul Palace, celebrating the birthday of Italian prince, or now in Addis Ababa University. እና ይሄ ማለት ይሄ ሙከራ የተፈጸመው ደግሞ በአብርሃም ደቦች እና በሞገስ አስገዶም በሚባሉ ሁለት ወጣቶች ነበርና የግራዛኒን ምክትል ሊቀመንበር ለመግደል የተደረገ ሙከራ ነበርና እንደ አውሮፓውያን አቆጣጠር የካቲት 1937 አንዱን የጣሊያን ልዑል ልደት በማክበር ላይ ነበሩ ማለት ነው፣ በገነተ ልዑል ቤተ መንግስት ማለት ነው። ከዛ ብዙ ሰዎችም ተሰብስበው ነበር እና በዛ ስብሰባ ላይ ማርሻል ግራዛኒ እና ሌሎች የቀኝ ገዢ ባለስልጣናትም ተሰብስበው ነበር። ከዛ እነዚህ ሁለት ወጣቶች ቦምብ ወረወሩ እና ፍንዳታው ግራዛኒንና አንዳንድ የጣሊያን ባለስልጣናትን ገሏል። ግራዛኒን ደግሞ አቁስሎታል ማለት ነው። Then followed a whole-scale massacres by fascist troops and askaris inside and around Addis Ababa for 3 days, February 19 in 1937. Educated Ethiopians were main target of massacres. This action almost totally destroyed the first generation of modern educated Ethiopians.
about 30,000 Ethiopians were killed in the massacres እና ቀደም እንዳልኩት ሁለት ወንድማማቾች ማርሻል ግራዛኒን እና ሌሎች ላይ ቦምብ ወረወሩ አላልኩም። ከዚያም ፋሺስት ወታደሮች የጅምላ ጭፍጨፋ አስከተሉ ማለት ነው። እና በአዲስ አበባና በአካባቢዋ የጅምላ ግድያ ለ3 ቀናት ቀጠለ እና የተማሩ ኢትዮጵያውያንን የጅምላው ግድያ የመጀመሪያው ኢላማ ነበሩ ማለት ነው እና ተወስደውም ተገደሉ። እና ይሄ ድርጊት የዘመኑን የተማሩ ኢትዮጵያውያንን የመጀመሪያ ትውልድ ከሞላ ጎደል ያጠፋ ነበር። ሌላ በተጨማሪ ደግሞ በጅምላው ግድያ ላይ 30,000 የሚጠጉ ኢትዮጵያውያን ተገድለዋል ይባላል ማለት ነው። 499 are reported to have been killed at monastery of ደብረ ማርቆስ እና እንዲሁም በደብረ ሊባኖስ ገዳም 499 የሚደርሱ መነኮሳትም መገደላቸውም ተዘግቧል። The Grazani massacres resulted in the outbreak of a country-wide anti-fascist patriotic resistance in the second phase. Guerrilla warfare increased in the countryside like in ሸዋ፣ ጎጃም፣ ጎንደር፣ በጌምድር and etc. እና የግራዛኒ ሁሉ ሰው መጨፍጨፉ የሁለተኛው ምዕራፍ የጸረ ጣሊያን ፓትሪዮቲስቶች ተቋሙ እንዲነሳም ምክንያት ሆኗል ማለት ነው። እና የዚህ ምዕራፍ የአርበኞች ተቋሙ ከመጀመሪያው የተለየ ነበር እና የተለየበት ምክንያት በሽምቅ ውጊያ ላይ የተመሰረተ ነበር። ነገር ግን ይህ ተቋሙ ምንም እንኳን በገጠሩ አካባቢ ቢሆንም በተለይም በጎጃም፣ በሸዋና በጌምድር ጠንካራ ነበር። The patriots employed various tactics with final goals of bringing an end to fascist rule. The tactics include ambush of enemy convoys, cutting communication lines, and at times striking fascist forces. The patriots faced lack of sufficient supply and logistics. እና አርበኞቹ በትግላቸው ፋሽስታዊ አገዛዝን እንዲወገድ የመጨረሻ ግብ በማድረግ የተለያዩ ዘዴዎችን ተጠቅመዋል ወይም ስልቶችን ተጠቅመዋል ማለት ነው። ከስልቶቹ መካከል ጠላቶች ሲሰበሰቡ አልፍቶ መምታት፣ የሚገናኙበትን መስመር መቁረጥ እና አንዳንድ ጊዜ ደግሞ ሁኔታዎች ምቹ በሚሆኑበት ጊዜ የፋሽስቶችን ኃይሎችን መምታት ይገኙበታል ከታክቲኮች ውስጥ ማለት ነው። እና በተቃውሞ እንቅስቃሴ ውስጥ አርበኞች ብዙ ችግሮች ገጥሟቸዋል። ከችግሮቹም አንዱ በቂ አቅርቦትና የሎጂስቲክ እጥረት መኖር ነበር ማለት ነው ችግር የሆነባቸው። የውስጥ አርበኞች contribute many things to patriotic in the way of struggle by giving information to patriots, their supporters who linked and worked with the enemy. They also give medical supply and other resistance. እና የውስጥ አርበኞች የተለያዩ ነገሮችን ኮንትሪቢዩት አድርጓል እዛ ውጪ ሆኖ ለሚዋጉት አርበኞች ማለት ነው። የተለያዩ ኢንፎርሜሽኖችን በማቀበል የተለያዩ የሕክምና መሳሪያዎችን በማቀበል የተለያዩ እርዳታዎችን ማድረግ ችለዋል እዛው ከጠላቶቻቸው ጋር ሆነው ማለት ነው። ከጠላቶቻቸው ጋር እየሰሩ ማለት ነው። For example, ሸዋረገድ ገደል in Addis Alam town, she helped the patriots greatly. She preparing favorable condition for patriots. እና ከውስጥ አርበኞች መካከል ግንባር ቀደም ተጠቃሽ የሆነችው ሸዋረገድ ገድሌ የምትባል ሴት ነች። እና ሸዋረገድ ከአዲስ አበባ በስተምዕራብ 60 ኪሎ ሜትር ርቀት ላይ በምትገኘው አዲስ ዓለም ከተማ የፋሽስት ምሽግ ላይ የሚካሄዱትን ጥቃት ምቹ ሁኔታዎች በማዘጋጀት ትልቅ ሚናም ተጫውታለች ማለት ነው። Between 1937 and 1941, more than 1 million liras were spent for military purpose in the colonies each years by the Italian government. እና እንደ አውሮፓውያን አቆጣጠር በ1937 እና በ1940 መካከል ባለው ጊዜ ውስጥ በጣሊያን መንግስት በየአመቱ ከ1 ትሪሊየን ሊር በላይ ለቀኝ ግዛቶች ለውትድርና አገልግሎቶች ይውል ነበር ማለት ነው። The patriotic resistance contributed in a great deal in weakening the fascists, which were finally defeated and forced to surrender in 1941. ይሄ ማለት የአርበኞች ተቋሙ አንዳንድ ድክመቶች ነበሯቸው። ከነዚህም ውስጥ በጣም አስፈላጊው በአርበኞች ግንባር መሪዎች መካከል ፉክክር መኖሩ፣ ሌላው ደግሞ ወደ ፋሽስቶች የመሄድ ፍላጎት እና እነዚህ ሁሉ ነገሮች ችግሮች
ቢኖረውም የአርበኞቹ ተቋሙ ፋሽስቶችን በማዳከም ከፍተኛ አስተዋጽኦ አበርክቷል እና በስተመጨረሻም በ1941 ዓ.ም ተሸንፈው እጃቸውን ለመስጠት ተገደዱ ማለት ነው። እና ከተገደዱት የአርበኞች ግንባር መሪዎች መካከልም አንዱ ራስ አበራ አረጋይ፣ በቀለ ወያ፣ ገራሶ ዱኪ፣ በላይ ዘለቀ ላከው፣ አሞራው ውብነህና ተክለ ወልደ ሐዋርያት የሚባሉት እነዚህ አርበኞች ናቸው ማለት ነው። ሌላ የምናየው ደግሞ ቱ ኢትዮጵያንስ ናሽናልስ ሁለቱ የኢትዮጵያ አርበኞችን ስናይ አንደኛው ዘራይ ደረስ ነው። he killed the Italian fascist soldiers at square in their own country. he was died in 937 at Rome. እና ይሄ ሰውዬ ዘራይ ደረስ የጣሊያን ወታደርን በራሳቸው ሀገር አደባባይ ላይ የገደለ ነው ዘራይ ደረስ ማለት ነው። እና እሱም በ1937 በሮም ሞተ። ሌላኛው ደግሞ አብዲሳ አጋ ነው። he conducted a long fight against the fascists in their own country. he was president of war in the island of Sicily. also showed exemplary patriotism in Italy itself in the times of World War II by against fascist force. እና ይሄ አብዲሳ አጋ ደግሞ በገዛ ሀገራቸው ከፋሽስቶች ጋር ረጅም ውጊያ ያደረገ ነው እና በሲሲሊ ደሴትም የጦር እስረኛም ነበረ። ሌላ ደግሞ በሁለተኛው የዓለም ጦርነት ወቅትም በፋሽስት ኃይል በእነሱ ጎን ሆኖ የተዋጋ አርበኛ ነው ማለት ነው አብዲሳ አጋ። ሌላ የምናየው ደግሞ ባንዳስ ኦር ኮላቦሬተር ጣሊያን ከጣሊያን ጋር የተባበሩት አርበኞች እነማን ናቸው የሚለውን ስናይ ራስ ኃይሉ ተክለ ሃይማኖት ኦፍ ጎጃም የጎጃሙ ራስ ኃይለ ተክለ ሃይማኖት፣ የትግራዩ ስዩም መንገሻ፣ የሰሜኑ አያሌው ብሩ፣ የጅማው አባ ጆቢር እነዚህ ሰዎች ባንዳ ናቸው ወይም ከጣሊያን ጋር ኮላቦሬት ያደረጉ ናቸው ማለት ነው።